ጤና ይስጥልኝ። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። የቬኔዙዌላን ጉዳይ የጨረሱት ዶናልድ ትራምፕ ትኩረታቸውን አባይ ግድብ ላይ አድርገዋል። አሁን ትኩረቴ የኢትዮ ግብጽ ሽኩቻ ነው ያሉ ሲሆን ለአልሲሲም ጠንካራ ደብዳቤ ልከዋል። ጉዳዩ ለኢትዮጵያ እጅግ አስጨናቂ ነው። በዝርዝር እናስደምጣችኋለን። መሞትና መጣላታችን ካልቀረ ለቀይ ባህር መሞት አለብን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላዩ ክተት ነው ወይ ባስባለው በዚህ ንግግራቸው ከተጣላችሁ ለቀይ ባህር መሆን አለበት፣ እንዲሁም በባዶ አታድርጉትም ብለዋል። ከዚህ በተጨማሪ በዓለም ላይ ያለውን ነውጥ ወደ ድል መቀየር አለብን ማለታቸውም ትኩረት ስበዋል። ታደምጡታላችሁ። ትራምፕ ግሪንላንድን ለመጠቅለል የማይተባበራቸው ሀገራት ላይ ታሪፍ እንደሚጥሉ ዛቱ። የተወደዳቸው የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። የቬኔዙዌላን ጉዳይ የጨረሱት ዶናልድ ትራምፕ ትኩረታቸውን አባይ ግድብ ላይ አድርገዋል። አሁን ትኩረቴ የኢትዮ ግብጽ ሽኩቻ ነው ያሉ ሲሆን ለአልሲሲም ጠንካራ ደብዳቤ ልከዋል። ጉዳዩ ለኢትዮጵያ እጅግ አስጨናቂም ሆኗል። ዶናልድ ትራምፕ ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ የጀመረችውን የማሸማገል ጥረት መቀጠል እንደምትፈልግም ገልጸዋል። ፕሬዝዳንቱ አርብ ጥር 8 2018 ዓ.ም በጻፉት ደብዳቤ ላይ ፕሬዝዳንት አብዱል ፈታህ አልሲሲን በእስራኤልና በሐማስ መካከል የተኩስ አቁም እንዲደርስም ለሰጡት ውጤታማ አመራር አድንቀዋቸዋል። ግብጽ ከመስከረም 26 2016 ዓመት በኋላ በእስራኤልና በሐማስ መካከል የተቀሰቀሰውን ግጭት ተከትሎ የቀጠናውን ደህንነትና ሰብአዊ ቀውስ በመፍታት በኩል ለነበራት ሚናም ምስጋናቸውን አቅርበዋል። ፕሬዚዳንት ትራምፕ ባለን የግል ወዳጅነት መንፈስና አሜሪካን ለግብጽ ሕዝብ ሰላምና ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የአባይ ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ሲሉም ትራምፕ በደብዳቤው ላይ አስፍረዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታ ከጀመረችበት ጊዜ አንስቶ ከሱዳንና ግብጽ ጋር አለመግባባት ውስጥም ቆይታለች። ግብጽ፣ ኢትዮጵያና ሱዳን ላለፉት 10 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁን ሶስቱም ሀገራት የሚያስማማ ሁሉንም አቀፍ መግባባት ላይ መድረስ አልተቻለም። ፕሬዚዳንት ትራምፕ አሁን በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳዩን ለመፍታት ያላትን ፍላጎት በመግለጽ በዚህ ቀጠና የትኛውም ሀገር የአባይን ውድ ሀብት በተናጠል መቆጣጠርና በሂደቱ ጎረቤቶቹን መበደል የለባትም ሲሉም አስፍረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔና እኔ የአባይ ወንዝ ለግብጽ እና ለህዝቧ ያለውን ጥቅም እንረዳለንም ብለዋል። ፕሬዚዳንት ትራምፕ በተደጋጋሚ 8 የዓለም ጦርነቶችን ማስቆማቸውንና ከነዚህም መካከል አንዱ በኢትዮጵያና በግብጽ መካከል ሊካሄድ የነበረው አንዱ መሆኑንም ይናገራሉ። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀት፣ ፍትሐዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ የቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችልም አምናለሁ ሲሉ ያላቸውን ተስፋ ገልጸዋል። አክለውም በድርቅና ለረጅም በተራዘመ ደረቅ ዓመታት ወቅት ለግብጽና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለውን የኤሌክትሪክ ኃይል እንድታመነጭ ያስችላል። የተወሰነውም ለግብጽና ለሱዳን ሊቀርብ ወይም ሊሸጥ ይችላልም ሲሉ ገልጸዋል። የአሜሪካው ፕሬዝዳንት የህዳሴውን ግድብ አለመግባባት ዘላቂ ከሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ መሆኑንም በደብዳቤያቸው ላይ ጠቅሰዋል። ለመካከለኛው ምስራቅና ለአፍሪካ ዘላቂያዊ ሰላም ስሰራ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ብለዋል። ለፕሬዝዳንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ፣ ለሱዳኑ አብዱል ፈታህ አልሲሲ ብሩሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳውዲው ልዑል ሞሐመድ ቢን ሳልማንና የዩናይትድ አረብ ኤምሬትስ ፕሬዝዳንት ሞሐመድ ቢን ዛይድም ተልከዋል። አሜሪካ ሁለቱን ሀገራት ማደራደር መቼ እንደምትጀምርም ደብዳቤው ላይ የተገለጸ ነገር የለም። ደብዳቤውን በተመለከተ የግብጽ ሆነ የኢትዮጵያ መንግስት እስካሁን ድረስ ምንም ያሉት ነገር የለም። የአባይን ውሃ በተናጠል ስለመቆጣጠርና በድርቅ ወቅት ከግድቡ ስለሚለቀቀው ውሃ በፕሬዝዳንቱ ደብዳቤ ላይ የሰፈረው ሐሳብ የግብጽን አቋም የሚደግፍ በመሆኑ ወደ ዋሽንግተን እንደሚሄዱም ሲጠበቁ የነበሩት ፕሬዝዳንት አልሲሲ የድርድር ጥሪውን በደስታ እንደሚቀበሉትም ይጠበቃል። መንግስታዊ አልሐራም ጋዜጣ በፕሬዝዳንቱ ደብዳቤ ላይ የሰፈረው የቋንቋ አጠቃቀም የግብጽን አቋም የሚደግፍ እንደሆነም ተደርጎ ሊተረጎም ይችላል ሲል ጽፏል።
መሞትና መጣላታችን ካልቀረ ለቀይ ባህር መሞት አለብን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላዩ ክተት ነው ወይ ባስባለው በዚህ ንግግራቸው ከተጣላችሁ ለቀይ ባህር መሆን አለበት እንዲሁም በባዶ አታድርጉትም ሲሉ ተደምጠዋል። ከዚህ በተጨማሪ በዓለም ላይ ያለውን ነውጥ ወደ ድል መቀየር አለብን ማለታቸውም ትኩረት ስበዋል። ጠቅላይ ሚኒስቴሩ ይህን ያሉት የፋይናንስ ምርታ በኢትዮጵያ በተሰኘ ኮንፈረንስ ላይ ከታደሙ ተሳታፊዎቻቸው ለቀረበላቸው ጥያቄ በሰጡት ማብራሪያም ነው። ከትላንት በስቲያ ሐሙስ ጥር 7 2018 የተካሄደው የኮንፈረንስ በኢትዮጵያ በመካሄድ ላይ ያለውን የኢኮኖሚ ማሻሻያ የተገመገመበትና የውጭ ጊዜ ምልከታ የቀረበበት መድረክ እንደሆነም የጠቅላይ ሚኒስቴር ጽሕፈት ቤቱ አስታውቋል። ኢትዮጵያ ከሰሞኑ በተለያዩ የዓለም አካባቢዎች ያሉ መናጦችና መታወኮች ባትፈልግም ከእያንዳንዱ ግጭት እድል ፈልቅቃ ማውጣት እንደሚጠበቅባትም ተናግረዋል። ዓለም ባልተናጠችበት ወቅት ጥቅም አግኝተናል፣ ስትናጥ እንደምንጎዳ በማሰብ ከነሱ በላይ መጨነቅ የለብንም ሲሉም ተደምጠዋል። ከውጭ የሚመጣን ሀብት ለመጠቀም እስከ መጨረሻው ማድረግ ያለብንን ነገር ካለ እናደርጋለን ያሉት ጠቅላይ ሚኒስቴሩ ኢንቨስትመንትን በሚመለከት ደቡባዊና ምዕራባዊ የሚባል ክፍፍል ያለ አይመስለኝም ሲሉም አስተያየታቸውን አጋርተዋል። አንድ የሚባል ሳውዝ እና ዌስት ብቻ ሳይሆን አንድ ኤክስ የሚባል ሀገር ያለ አይመስለኝም። በዚህ ሀገር ውስጥ ከፍተኛ የፖሊሲ አመለካከት ክፍፍሎች አሉ ሲሉም አብራርተዋል። በእነዚህ ሁሉ ክፍፍሎች ውስጥ የኔና የናንተ ስራ እየገቡ ኦፖርቹኒቲስ መውሰድ ነው ብለዋል። የሚጣሉ ካሉ እባካችሁ አትጣሉ፣ ጥላ አያስፈልግም። ከተጣላችሁም ለቀይ ባህር መሆን አለበት። እንደዚህ በባዶ አታድርጉ ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ ሀገር መጣላቱ ካልቀረ ብለን እንመክራለን ሲሉም ጠቅላይ ሚኒስቴሩ ተደምጠዋል። አንዳንዱ ነዳጅ ያጣለዋል፣ አንዳንዱም ክብር ያጣለዋል፣ አንዳንዱ ነገ ማን ይቀድመኛል ያጣለዋል፣ አንዳንዱ ቀይ ባህር ያጣለዋል እና እንደ አግባቡ መጠቀም ጥሩ ነው ለማለትም ነው ያሉት ጠቅላይ ሚኒስቴሩ ዓለም ስትከተለው የቆየችውን እውነታ በማጠየቅ የእርሳቸው መንግስት እየተገበረው ነው ያሉትን ሀገር በቀል እሳቤም አድንቀዋል። አንደኛው የዓለም ጦርነት ይላል ዓለም፣ ሁለተኛው የዓለም ጦርነት ይላል ዓለም ራሱ ማን ነው? እኛ እና ጅቡቲ አልተዋጋንም። የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣ የነሱ ምቾት የዓለም ምቾት። እነርሱ ጋር ያልሆነው ነገር ግን ሰከንደሪው ይሄ ነው የዓለም እውነታ። ለዚህ ነው ሀገር በቀል በሆነ እሳቤ ተያይዘን እንውጣ እያልን ያለነው ሲሉ አብይ የምዕራብና የደቡብ ዓለም ምሳሌን በመጥቀስ አነጻጽረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል ያላቸውን ፍላጎት የሚቃወሙ ሀገራት ላይ ታሪፍ ለመጫን ዛቱ። ትራምፕ በዋይት ሃውስ በነበራቸው ስብሰባ ላይ በግሪንላንድ ላይ ባለን አቋም የማይስማሙ ሀገራት ላይ ታሪፍ ልንጥል እንችላለን ብለዋል። ግሪንላንድ የዴንማርክ ራስ ገዝ ግዛት ነች። ትራምፕ ይህ ታሪፍ በየትኛውም ሀገር ላይ እንደሚጣል አልተናገሩም። እስካሁን ድረስ ዴንማርክና ግሪንላንድ እንዲሁም ሌሎች የአውሮፓ ሀገራት የትራምፕን እቅድ ተቃውመዋል። ትራምፕ ይህንን ሲሉ 11 የኮንግረስ አባላት ለግሪንላንድ ያላቸውን ድጋፍ ለመግለጽ ወደ ስፍራው አቅንተዋል። ትራምፕ ግሪንላንድን ለአሜሪካ ብሔራዊ ደህንነት አስፈላጊ መሆኗን በመናገር በቀላል መንገድ ወይም ደግሞ በከባድ ሁኔታ የአሜሪካን አካል እንደሚያደርጓትም ተናግረዋል። ይህም ግዛቲቱን በገንዘብ መግዛት አሊያም በወታደራዊ ኃይል መጠቅለል ሊሆን እንደሚችልም ተንታኞች ይናገራሉ። የኢትዮ ፖስት ተከታታዮቻችን ለሰዓቱ የነበረን መረጃ ይህን ይመስላል። በሌላ ትኩስ መረጃ እንድንገናኝ የቻናላችን ቤተሰብ እየሆናችሁ እንድትቆዩ እየጋበዝን እኛ ከወዲሁ ቸር ቆዩ እንላለን።